ሁላችሁም የማትረቡ ናችሁ። እንግዲህ ፖሊሱ እንዳለው አሸናፊዎቹ እኛ ነን። ለሚመለከተው ሰው በሙላ የኔ ልጅነት የሚፈልጉ ሰዎች እኔ መንከባከብ ግዴታቸው። ከዚህ በኋላ ደገም ያለ ነገር እንዴ? አሃ አንቺ ነሽ እንዴ? መቼ ገባኝ? ምኑን ያላወቅሽው? ከዛ ጠዋት ስነሳ በዳር በኩል ማታ ኮስተኛ ማል ነበር እና ብሩክና ቅድስት የጠፋችው ፍቅር ተገኘች። ብቻ የሚደረገውን ነገር አድርገናል። ትዕግስትና ተረጋጊና መሳሪያውን መልሽልኝ። እንዳትጠቀኝ። ምንድነው? ዛሬኛ እዚህ ነው የምንተኛው። አንቺ ሌላ ክፍል ተዘጋጅቶልሻል። በጣም ይቅርታ። እስካሁንም ደግሞ ክፍሌን ስለለቀቅኩልሽ ልታመሰግኝ ይገባል። አሁን ወደ ክፍልሽ ግቢ። ተነሽ። ሶስታችሁም እዚህ ልተኙ? አዎ፣ ለአንቺ ሌላ ክፍል ተዘጋጅቶልሻል። ይቅርታ እና እስካሁንም ክፍሌን ስለለቀቅኩልሽ ልታመሰግኝ ይገባል። አሁን ቶሎ ብለሽ ወደ ተዘጋጀልሽ ክፍል ግቢ። ተነሽ። ማለት ሶስታችሁም አንድ አልጋ ላይ? አዎ፣ ሶስታችንም አንድ አልጋ ላይ ነን። ቆይ ብሩክን አስበሃል? አላሰብኩበትም። ፍቃድሽንም ደግሞ አልጠየቅኩም። እማዬ ይበቃናል እኮ አትጨናነቂ እሺ። ሰማሻት አይደል? አሁን ቶሎ መተኛ ስላለብን አንቺ ወደ ክፍልሽ ግቢ። ተነሽ። ይኸውልህ ብሩክ ታው ምን መሰለህ፣ ምንም አይመስለኝም። ጭንቀትሽ ደግሞ በጣም ግልጽ ነው። የኔ ክፍል ተዘጋጅቶልሻል። ገብተሽ እንደፈለግሽ መተኛት ትችያለሽ። ይኸውልህ አሁን በእኔ ተናደይ የማይሆን ነገር እንዳታደርግ። ኤይ ቀጥ ብለሽ ውጪ። ተነሽ። ማለቴ ነይ የቅድስት ክፍል ተዘጋጅቶልሻል። ሌላ ሳይሽ አሳያታው ክፍል የጠፋብኝ ብላ እንዳትመለስ በኋላ ደግሞ እንዳትረብሽን። ተነሽ ሂጂ ውጪ። ነይ 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 ነይ። ይኸውልሽ ማለት ሴጣኔን አታምጮሽ። የተነጋገርነውን ሁሉ የረሳሽው መሰለኝ። ከዛሬ በኋላ መልሼ አላስታውስሽ። አሁን ቀጥ ብለሽ ውጪ። ቅድስት መልካም አዳር። ቅድስት አንሶላን ቀይሬ በጣም እንትን ብሏል። ሉላ የትም አታመልጭኝ፣ የትም አታመልጭኝም። የትም የገባሽበት ጉድጓድ ነው የምገባው። ይሄ ከብት ደግሞ ስልክም አያነሳም።
አንተ ከብት ሞተ ነው ስልክ ማታነሳው ወይስ ምን አባው ነው? ሰማ ፖሊሶች በጣም የምፈልገው ልጅ ይዘውታል። ባራባም በቆባም በቦሌም በምንም ብለ ማለት ነው ይሄን ልጅ ማለት ነው ቶሎ እንድታስፈተው ፈልጋለሁ። በጣም ትልቅ ቁም ነገር ነው ያለኝ ከሱ ጋር። ምንም አባትም ማቀል ነገር የለም። በቃ እንደምንም ብለ ይውላ ከአንድ ቀን በላይ አልሰጥህም። ይሄንን ጉዳይ ጨርሰው። ወይኔ አበበ ደመሳለሽ አያያይ አይሆንም። ብሩክን ለመበቀል መሆን አለበት። አያደርገውም ግን ያደርገዋል። ያቺ ቅድስት ይህንን አጋጣሚ አግኝታማ ከመጠቀም ወደ ኋላ አትልም። አይሆንም። ብሩክ የኔ ነው። አዎ የኔ ብቻ ነው። ማልበል ቆይ ምን ያደረከው? ወይኔ ማለት በቃ ልጅ ተሸነፍሽ ማለት እንዲማሲውን ቁጭ ብለሽ አታይም ማለት። ሄሎ ዝና። አንቺ መሀይም አሁን አንድ ጥያቄ ጠይቅሻለሁ፣ ቀጥታ ተመልሽልኛለሽ። እሺ ምንድን ነው? ሉላ የት እንደተደበቀች ታውቂ ነበር? አይ እኔ ምንም አላውቅም። ቆይ ለምን ጠየከኝ? እርግጠኛ ነሽ አታውቂም? አዎ እንዴት ላውቅ እችላለሁ? አሁን ግን ማወቅ አለብሽ። እየሰማሽ ነው ማህሌት? አቤት እየሰማው ነው። ያውልሽ በደንብ ስም አንድ የቤት ስራ ሰጥሻለሁ። ብሩክና መድብል ሉላ የት እንደተደበቀች በደንብ ያውቃሉ። እኔ ከአዲስ አበባ ውጪ ነበር የመሰለች። እዚሁና የት እንደከረመች ብሩክም ሞገስም በደንብ ያውቃሉ። ስለዚህ የት እንዳሉ አብጠርጥረሽ መጠየቅ ባለብሽ መንገድ ሁሉ ጠይቀሽ 24 ሰዓት ነው የምሰጥሽ። በደንብ ስሚ። በ24 ሰዓት ውስጥ የት እንዳለች አፈላልገሽ ንገሪኝ። እሺ ሲያወሩ ከሰማሁ እሺ በቃ። አንቺ ፍልጥ መሀይብ ግዴታሽ ሁላችሁም የማትረቡ ናችሁ። ወይኔ ማለት በቃ መጨረሻችሁ እንዲሁ ያንቺ መጨረሻ በቃ ይሄ ነው። ወይኔ ብሩክ ምን ያደርግ ይሆን ደግሞ? ያቺ አይጥ ወጣ እንዳትወጣ። ወይኔ ወይሊት እንዴ ቤት እወጣለሁ። ምን መውጫ አለኝ? ሰፈር ግን ጥሩ ይመስላል። ደግሞ በሌሊት መምጣታችን ለሁሉም ነገር ጥሩ ነው። እንዴት ነው ሰፈሩ ወደሻል? አዎ ወድቻለሁ። ግን ዝና የሚያገኘን ይመስላል? አይ አያገኘንም። እሺ ጠበቃውስ? እሱም ቢሆን ያገኘነው የእሱን ነገር ህግ ያስተካክለዋል። እጅ ከፍንጅ ነው የያዘው። ለዚህ ደግሞ ከነሱ በላይ ምስክር የለም። ፖሊሶች ለመግባት ባይዘገዩ ኖሮ ዝና ያውቅም ነበር። እሱስ ልክ ነሽ። እዚህ ጋር ታስተዋል። ግን እንዴት ነው ሲያዝ ምን ተሰማሽ? ደስታም ሀዘንም ተሰምቶኛል። ማን? አላውቅም። አዲስ ቁጥር ነው። እሱ ሊሆን ይችላል። አይሆንም። በዚህ ፍጥነትም አይሆንም። እስኪ አንሹ። ሄሎ
አለቃ እንግዲህ በእኛ በኩል ሁሉም ነገር ዝግጁ ነው። እሺ ምን እናግዝ ታዲያ? ሌላ ምን እናግዝ? ኦኬ መሀሌት ላይ ምን ያህል እርግጠኛ ናችሁ? በሚገባ በደንብ ማረጋገጥ ስላለብኝ ነው። አንዳንዶቹ አለን ብሎ ቃላቸውን ያጥፋሉ። አለቃ በዚህ በፍጹም እንዳታስብ። መሀሌት እኮ ማለት በእኛ ቁጥጥር ስር የሆነች ልጅ ናት። እንደዛ ከሆነ አሁን ላይ አሸናፊዎቹ እናንተ ናችሁ። መገናኘታችን አልወደድኩትም። መቼም ስለምን እንደማወራ ይገባቸዋል። ልክ ብላል እሱ። ኦኬ በዚህ ሳምንት ስልኬን ጠብቁ። አሁን መሄድ አለብኝ። አለቃ የእነ ሉላ ጉዳይስ? እሱን ጉዳይ ቃል አልገባልህም መድብል። ሁላችንም ኃላፊነት አለብን። በዛ ላይ ጣቢያችን የተለያየ ነው። እኔ የምለው እና በቃ ጉዳይ ምንም መፍትሄ የለውም ማለት ነው? ሜቢ እሞክራለሁ ግን ቃል አልገባም። እንግዲህ አለቃ ለአንተም መልካም ቀን ይሁንልህ። መልካም ቀን ይሁንላችሁ። እሺ እደውላለሁ። እሺ። እንግዲህ ፖሊሱ እንዳለው አሸናፊዎቹ እኛ ነን። ወዲያውኑ ከዛ ቤት መሀሌትን አስወጥተን አንተ ደግሞ ተወርውረህ ቅድስት ላይ ታርፋለህ ማለት ነው። አይ መድብል እስኪ እሱ እንዳፈ ያርግልኝ። ይሆናል፣ ምንም የማይሆን ነገር የለም። እሺ በቃ እንሂደው። አንተ ብቻ ዘና በል። ጤና ይስጥልኝ። አብሮ ይስጥልኝ። ሞገስ አይደለም። እሺ ተረጋጊና አውሪ። ተረጋጊ። ከሱ ውጭ ማልደውልኝ ይችላል። ሄሎ፣ አይሰማም? ሄሎ። አቤት ነኝ። ማልበል። ሄሎ፣ ወይዘሮ ሉላ ጉዳይሽን አንቺ መከታተል ሲኖርብሽ እኔ መደወል ነበረው። አልገባኝም። ማልበል ጉዳይሽ ማለት ቀሱ ማለት ነው። እየተረከመ እየሰማሽኝ ነው? አዎ እየሰማሁ ነው፣ ግን አላወኩም። ኢንስፔክተር ዲበኩሉ ይባላል። አሁኑኑ ፖሊስ ጣቢያ መምጣት አለብሽ። ስለ ጠበቃው ምን አለበት? በጠበቃው ጉዳይ ነው። በትክክል አሁኑ ፈጥነሽ ድረሽ። ምን ይሻላል? አይ መሄድ የለብሽም። ምሳሌ ቁርስ እንዴት ነበር? ምንም አይልም፣ ጥሩ ነው። ጥሩ ነበር። እሺ እንዴት ይሻላል? የኔም ቤት ጥሩ ጥያቄ ነው። በዚህ ከቀጠልሽ ላባረርሽ እገደዳለሁ። ለመባረር ዝግጁ ነሽ? ኧረ በፍጹም በቃ አንድ እድል ይሰጠኝና አስተካክላለሁ። አይመስለኝም። እድሉንማ ለሌላ ሰው ሰጥቻለሁ። ብቻ ለማለት እንዳይሆን። ልክ ብለሻል። በእውነቱ በጣም ጎበዝ ልጅ ነሽ። ለሚመለከተው ሰው በሙላ የኔ ልጅነት የሚፈልጉ ሰዎች እኔን መንከባከብ ግዴታቸው። ከዚህ በኋላ ደግም ያሉ ነገር እንዴ እኔ ንግስት፣ እኔ እኮ በጣም ነው የምወድሽ። ላንቺ ምንም እሆናለሁ። በጣም እወድሻለሁ። አመሰግናለሁ። እኔም በጣም እወድሻለሁ። እስካሁን ቁርስ በልተን አልጨረስንም እንዳትሉኝ ብቻ። አጎቴ ፂማሙ መጣ። በቃ ቻው። ጦጣ በጧት ግን ይላችሁ ያ ወደ ጉዳይ ነበረ። እስክንጨርስ ድረስ በበቀኝ መቤት አማራጭ ትችያለሽ እንዴ? ምንድነው እዚህ ቤት እየተካሄደ ያለው? መቀናቱ ነው አጎቴ። አንቺ ጦጣ ዝም አትይም? ክፈችላት። ደግሞ ራስሽን ጠብቂ። ላይ ምሳሌ ጥናት የለሽም እንዴ? ጨርሻለሁ ትላንት። ይበና
የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው። እባክዎ ትንሽ ይጠብቁ። የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው። ካሌብ ስደውል ስልክ አይሰራም። እንዳየኸው መልሰህ ደውልልኝ። ወይኔ አበበ ደመሳለሽ። እሺ ምን አዲስ ነገር አለ? የለም ብቻ እንዳትል። ይኸውልህ ሰውየውን በጣም እፈልገዋለሁ። የትም አባ ጉድጓድ ገብተህ ቢሆን ነገሩን አስተካክል። በቃ ሌላ ነገር ይኸውልህ አንተ እንዳታወራ እምልህን ስማኝ። ሰውየውን እፈልገዋለሁ። በቃ ዝም በል። አሁን ይኸውልህ ስልክህን እጠብቃለሁ። ያለበለዚያ ግን ምን እንደማደርግ ታውቃለህ። ዝም በል እንከፍ። ደግሞ እየሰማችሁ ይናውቃለሁ። ሰው አለ እንዴ? አሃ አንቺ ነሽ እንዴ? መቼ ገባኝ? ምኑን ያላወቅሽው? ወይዘሮ ማሪቲ እንዴት እንደነበር አዳራ ጠይቂኝ። ይኸውልሽ እኔ እንዳንቺ ክፉ አይደለሁም። እንዴት እንደነበር እኔ እነግርሻለሁ። ምን ነው መልስ የለም እንዴ? አንቺ ባትጠይቂኝ ምን እነግርሻለሁ? አቤት እንዴት ደስ የሚል ሌሊት እንዳሳለፈ የሚገርም ሁኔተኛ ነው ብታይ። እንጂ ወይዘሮ ማለት ብዙም አትበሳጭ። እኔ ከፍትልሻለሁ። ልክፈትልሽ አይደል? እሺ አይገርምሽም? ቁልፉን ቢያለኝ ዛሬ ነገ እያለ እድሜስ ጨመረ። አይገርምም? ይገርማል። ሁላችንም ሟች ነን። ይሄ ደግሞ የተፈጥሮ ህግ ነው። የተወለደ ሁሉ ይሞታል። ኤምቤሲ ክፍታፍ። እኔ የመጣሁት ያንቺን ተረት ተረት ለመስማት አይደለም። ልጎዳሽ እችላለሁ። ከዚህ በላይ እንዴት ትጎዳኛለህ? የቤተሰቦቼን ሀብት ንብረት አሸጥክ። የእህት ወንድሞቼን ተስፋቸውን አጨለምክ። አሁን ደግሞ እኔ ልትገድለኝ ነው? ግን እኔ አልፈራም። ሰሚ ሞትን ስለፈራሽ ከሞት አታመንጭም። ብዙ ጥያቄ አታብዢ። መልሱን አትሽም። ስራ አታውቂያለሽ? ልትገርፈኝ ነው? አሁን ደግሞ ልትገርፈኝ ነው? አዎ ገርፍሻል። ዛሬ በጣም ውሎዬ ትክክል አይደለም፣ ደክሞኛል ስልሽ አንቺ ዝባዝንኬሽን ትዘሪያለሽ። የሰማሽኝ? ዛሬ እኔ ሉላን በመፈለግ ደክሞኛል።
ካንቺ ጋር የምጨቃጨቅበት ሰዓት የለኝም። እሷም ታዳኝ ናት። ሉላ እንኳን እንዳንቺ አትሞት። ለእኔ ወሳኝ ሰው ናት። በጣም አፈቅራታለሁ። አንተም የሚያፈቅር ልብ አለህ እንዴ? መቼም ከአንተ ጋር ለመኖር የተፈረደባት ሴት ያልታደለች መሆን አለባት። እንደ ባለፈው እየተፈጠፉኝ ከማበላሽ በስርዓት ብትበይና ብትጠጪ አይሻልሽም? አልበላም። ለምን ዱላ የሚያምርሽ? ለምን በሰዓት አትበይ? ሄሎ። አቤት። አዎ ዝና ነው። አዎ የካሌብ ሰው ነኝ። ማለብል እሺ፣ ምንም ችግር የለውም። ነገ ጠዋት መሆን ይችላል። አታስብ፣ ችግር የለውም። አዎ ምን ትትና አድርጊው። ምንም አለ ምንም ትሞቻለሽ። ከዚህ በኋላ ተስፋ የለሽ። መወሰን አለብሽ። ትትና አድርጊው፣ አድርጊው። ችግር የለውም። አታስብ፣ በጠዋት ይደርሳል። ችግር የለውም አልኩህ እኮ። ችግር እስከ ጠዋት ይቅርታ አስጠበቅኩሽ አይደል? እኔና አንቺ ገና ምንም አልጨረስም። ቆይ ቤት ውስጥ ማንም የለም እንዴ? ማንም የለም፣ ሁሉም ወጥተዋል። አሁን መቀጠል ትችያለሽ። በይ ንገሪኝ። ቆይ ቅድም የነገርሽ ነገር እውነት ነው? እየነገርኩሽ ነበር፣ ግን ደግሞ አንቺ አቋረጥሽ። አላምንሽ። እንግዲህ እሱ ያንቺ ምርጫ ነው። ሁለት የሚፈላለጉ ሰዎች ሲገናኙ ምን ሊያደርጉ እንደሚችሉ መቼም ላንቺ አልነግርሽም። ሆን ብላችሁ ልትበቀሉ ነው። አይ ብሩክ በጭራሽ አያደርገውም። ብቻ የሚደረገውን ነገር አድርገናል። ይሄንን ቆንጆ ጊዜ ለአንድ ቀን ብቻ አይደለም፣ ሁልጊዜ አብረን እንደምንተኛና እንደምናሳልፈው ነግሮኛል ብሩኬ። ትሰሚኛለሽ? እኔ ማለት እንዲህ በቀላሉ እጅ አልሰጥም። እና እኔን ካላመንሽኝ ለምን ብሩኬን አትጠይቂው? አዎ እጠይቀዋለሁ። በጣም ጥሩ። አይ አይገርምሽም? አልጠይቅም። እንዲህማ በቀላሉ ባትጨዋታ አልታለልም። እውነቱን ማወቅ ከፈለግሽ ብትጠይቂው ጥሩ ነው ባይ ነኝ እኔ። አይ ብጠይቀው መጨረሻውን አውቀዋለሁ። አገኘሁሽ። ቢንጎ። አገኘሁሽ። ትህትና ተረጋጊና መሳሪያውን መልሽልኝ። ቁም አንተ ነፍሰ በላ። የስንት ሰዎችን ህይወት በልተሃል። የስንት ወጣቶችን ነፍስ አሰቃይተሃል። ትህትና እየሰማሽኝ ነው? ተረጋጊ እያልኩሽ። ተረጋጊና መሳሪያውን መልሽልኝ። ቁጭ ብለን ማውራት እንችላለን። ከአውሬ ጋር ንግግር የለኝም።
ቁም ብያለሁ። እባክሽን ትህትና ተረጋጊ እያልኩሽ እኮ ነው። ተረጋጊ። እንዳትጠጋኝ። እኔ ላይ ተቆሽ ጭንቅላቴን አፈራርስልሃለሁ፣ ግን አልገልህም። እንድትሞት አልፈቅድልህም። ምክንያቱም ሞት እረፍት ነው፣ ለአንተ የሚገባ ስቃይ ነው። በጭራሽ እንድትሞት አልፈልግም። እንድትሰቃይ ነው የምፈልገው። አሰቃያለሁ። ቁማን ሰበላው ነው የስንት ሰዎችን ህይወት ይወጣል። የስንት ወጣቶችን ነፍስ አሰቃይተሃል። እንዴት ነው? ወደድሽ ሆነሻል? አዎ ወድጄዋለሁ። አንተስ ወደድከው? እንዴት ነው? አማረብኝ? ወትሽ እኮ በቃ በጣም ግሩም ነው የምር። ከፀሐይ በላይ እኮ ነው የምታበሪው፣ ከኮሚሽን በላይ። በቃ ጫማስ መች ነው የምትገዛልኝ? አንድ ማቃት ልጅ ብራንድ ጫማ የምትይዝ። እሺ ግን እንዴት ነው ለባል ምናምን አልሆነም? ዋናው ነገር ኪስ ነው ማለቴ ልብ ነው። አንተ ደግሞ ስማርት ነህ። ከልብሽ ነው? አንቺ ካለሽ ሻጭ ቢሞት ገዢ ቢከዳኝ ራሱ ምንም አይመስለኝም። ስራማ መስራት አለብህ ለወደፊታችን። ለወደፊታችን እስቲ ትዳር ምናምን። አራዳ ነህ፣ ነገር ቶሎ ይገባል። እኔ ደግሞ አራዳው እንዲመቸኛል እና ከኔ ጋር ትዳር ምናምን ታስቢያለሽ? ይሆናል ብዬ አስባለሁ፣ ግን እንዳስብበት ትንሽ ጊዜ ስጠኝ። እውነትሽ ነው አይደል? የኔ ጥቁር አዝሙድ ዳጣ ናት አይደል እንደዛ በላት ያለችሽ? ምን ችግር አለ? ደግሞ እውነቷን ነው። ቅመም ይሆንሽ ልጅ እኮ ነሽ። አንሹ እንጂ ለተሻረልች እንዴ? አይ ተዋት፣ የሆነ ነገር ፈልጋ ነው። እኔ ደግሞ ጥቅም ምናምን ፈልጉ ሰዎች አይመቹኝም፣ አልወዳቸውም። እኔን ግን ለጥቅም ሳይሆን ለትዳር ነው አይደል የቀረብሽ? አዎ እንደዛ ነገር። ቆንጆ እኮ ነሽ። አንተም እንደዛ። እኔ ያታሳሽ ምን ነው ገዳይ ወት እንዳለኝም አውቃለሁ። እውነት ያውሪ እንውጣ በቃ። ፖሊስ ጣቢያ መሄድ የለብሽ። ለምን ሞገስ? አንደኛ ፖሊሱን አናምነው፣ ሲቀጥል ደግሞ ዝና ተከታትሎ ሊይዝ ይችላል። እና ልቅር ከቀረው እኮ ጠበቃውን ሊፈቱት ይችላሉ። አቃቤ ክስ ህግ ሊመሰረትበት ይችላል። እኛ ክስ ካልመሰረትን አቃቤ ህግ ምን ብሎ ይከሰዋል? ለነገሩ እውነትሽን ነው። ለመክሰስ ማስረጃ ያስፈልጋል።
እኛ ጋር ያለው ሽጉጥም መስጠት ይኖርብናል ወይ ካልሆነ እኔ ልሂድ እንዴ? በነገራችን ላይ ስልክ ቅጂውና ሽጉጡ እንጂ አስገድዶ ደፈረኝ ብዬ መክሰስ የምችል አይመስለኝም። ለምን? አልደፈረኝማ። አንድን ሰው እኮ አስገድዶ ደፈረኝ ብሎ ለመክሰስ ወይ የሕክምና ማረጋገጫ ሊኖር ይገባል ወይ ደግሞ እሱ ማመን አለበት። እንግዲህ ህግ አይለቀውም ብዬ አስባለሁ። ነገር ግን ያንቺ ከዚህ ቤት መውጣት በጣም ትልቅ አደጋ ነው ያለው። ዝና ከተማ ውስጥ እንዳለሽ አውቋል። አዲስ አበባ ውስጥ አለመኖርሽን በተለያየ መንገድ ስለነገርነው ነው ዝም ያለ እንጂ ያገኘን ነበር። እና ፖሊሱ ምን ልበለው? ከምትያዢ ቅርብሽ አትሂጂ በቃ። እሱን ካሰሩ ይሰሩት። ካልሆነ ግን እኛ ዝናን ከነጀሌዎቹ ካስገባን በኋላ ይዛኔ ክስ እንመሰርትበታለን። እነዚህና እስኪታሰሩ ጠበቃው ቢፈታስ? ወይኔ ይፈታ። ቢፈታም እኮ ብዙ አይቆይም። የነዚህና መጨረሻቸው ቀርቧል። ጊዜ አይኖረውም። ከዚህ በኋላ በፍጹም ማንንም አናምንም። ሰላም እማዬ። እውዬ እኔ ቆንጆ እማዬ እስቲ በቃ ውስጥ ሀሴት ታደርጋለች። አንቺ አመሰግናለሁ እማዬ፣ እንዴት እንደምወድሽ። ችግር የለውም የኔ ቆንጆ። እኔ የምልሽ ምሳሌዬ። አቤት። አንድ ጥያቄ ልጠይቅሽ። ምን አይነት ጥያቄ? ቀላል ነው። ትናንትና ማታ አንቺ ብሩክ ቅድስት አብራችሁ ተኛችሁ? ይሄ ጥያቄ ነው እና ምን ልናደርግ እንችላለን ከመተኛት ውጭ? አዎ እሱማ ቀላል ነው። ግን እኔ ለማለት የፈለኩት አተኛኝታችሁ እንዴት ነበር? ማለቴ አንቺ ብሩክና ቅድስት መሀል ነው የተኛሽው? አዎ መሀላቸው ገብቼ ቅፍ አድርገውኝ ነው የተኛሁት። ምን ነው? እኔም እኮ ብዬ ነበር። ውሸቷን ነበር ማለት ነው። እማዬ ምን እያወራሽ ነው? እኔ ግን አልገባኝም። አይ እዚህ ነው እና በቃ ጠዋት ስትነሺ መሀል ነበርሽ አይደል? የገረመኝ እሱ አይደል? ምኑ? ማታ እኮ ስተኛ መሀል ነበርኩኝ። ከዛ ጠዋት ስነሳ በዳር በኩል ነኝ። ማታ እኮ ስተኛ መሀል ነበርኩ። እና ብሩክና ቅድስት ምንድን ነው? ተኙ? አዎ ተኙ። የምርሽ ነው? ተኙ? አዎ ተኙ። ትህትና የኔ ቆንጆ ዛሬ በጣም ደስ ብሎኛል። ምን ተገኘ? የጠፋችው ፍቅረኛ የተገኘች። ኧረ የት አገኘሃት? እዚሁ አዲስ አበባ ተደብቃ። እንኳን ደስ አለ። እንኳን አብሮ ደስ አለ። የሁለት ቀን እድሜ ካለሽ ታገኛታለሽ። አጫዋሽ የምታገኝ ይመስለኛል። ዝና ወይ እስኪ ዛሬ እንደዚህ ደስ እንዳለ አንድ ነገር ላስቸግር። ምንድን ነው አስቸግሪ? አባቴ ጋር አስደውለኝ ድምፁ ልስማው። ምን ነው ቆዩ ዛሬ እነ ብሩኬት ሄደው ነው? ሰዓት እኮ ገና ይመጣሉ። አይ ያው ሁለቱ አንድ ላይ ወጥተው ያውቁም ለዛ ብዬ ነው። አንቺን ጥበቃ ነበር የማይወጡት። እንግዲህ ያመኑሽ ማለት ነው። ያው እኔማ ዝና አሉ ላይ እንዳለች አውቋልና እሱን ልነግራቸው ነበር። እና ታዲያ ለምን ደውለሽ አትነግሪያቸው? አይ ዝና ስልኬን ጠልፎት ሊሆን ይችላል። ዝና እኮ ለሱ እየሰራውለት እንደሆነ ነው የሚያውቀው። እኔ ግን ያው ለብሩክ ታማኝ ለሱ ነው እየሰራውለት ያለሁት። አይ ጥሩ ነው። ምን ነው ደስ አላለሽም? ቆይ ግን እኔና አንቺ እንደዚህ ሆነን የምንኖር ይመስልሻል? ምን ማለት ነው?
ዛሬ ለምን እንደሆነ አላውቅም በጣም ደስ ብሎኛል። ሰው ሲያለቅስ ማየት ፈልጋለሁ። አንቺ ደውይለት። ሄሎ ሄሎ፣ አባዬ ትትና ነኝ። አባዬ ትትና ነኝ። እሰይ እሰይ አምላኬ እሰይ። እንኳን ድምፅሽን በሰላም አሰማኝ። እንኳን ሰማሁሽ። አሜን አባዬ። ደህና ናችሁ? እኔ ደህና ነኝ። እሺ አታስቡ አባዬ። ደህና ነን የኔ ልጅ ነው። እንቅልፍ የሚውሉን እህቶችሽ ድምጧን አሰማን ሲሉ ደህና ነኝ። ሰላም ገባች? አዎ ሰላም ገብቻለሁ አባዬ። አዎ ሰላም ገብቻለሁ። ሳውዲ ገባሽ? አባዬ አዎ እየሰራው ነው። ተመችቶኛል አባዬ። እሰይ እሰይ ትህትና ጸሎቴን የሰማኝ አምላክ እሰይ እለዋለሁ። በቃ አባዬ ሁሉም ደህና ናቸው አይደል? እህቶቼም ደህና ናቸው? ደህና ናቸው ትህትናዬ። በቃ እንግዲህ ትህትናዬ አንቺም ብዬ ነው ያን ሁሉ ገንዘብ ተበድሬ ሞልቼ ላኩሽ። መውጫ መግቢያ አሳጥተውናልና ቶሎ ገላጌን ትህትናዬ። እሺ አባዬ በቃ እደውላችኋለሁ አባዬ። ሲመቸኝ እደውላለሁ። አታስቡ። ሁሉንም ሰላም በልልኝ አባዬ። ቻው በቃ። ሳውዲ ነው እንዴ ያለሽው? አዎ ያን 500 ሺህ ብር የተቀበልኳቸው እኮ ድንበር ለመሻገር ብዬ። አንተ አይደል እንዴ እንደዛ ብቻ ያልከኝ? እና አምነውሽ ነው? አምነውሽ ነው ወይ? ምን ማለት ነው? እዚህ ቤት እንደዚህ ሆነን ነው የምንኖረው ማለት? ገብቶሻል? እኔና አንቺ እዚህ ቤት አንድ ላይ መኖር አንችልም። እኔ እንግዲህ ይሄ ተመችቶኛል። እስከ መቼም አብረን መኖር እንችላለን። ኧረ አንቺ ሚስት እኔ ሰራተኛ ሆነን ማለት ነው። ቆይ ታዲያ ምን መሆን ነው የፈለግሽው? አንቺና እኔ አንድ ቤት ውስጥ መኖር አንችልም። እንደዛ ካልሽ መውጣቱና ውጪ ማን ነግርሽን ያዘሽ? እያበሳጨሽኝ ነው። በእናትሽ ተይኝ። አሁን እዚህ ቤት ያለሽ እህል ውሃ ተቋርጧል። ክብርሽ እየተዋረደ ነው። ምንም ክብር የለሽም። ሚስቱ መሆናችን አንድ የተሰጠሽን እድልሽን አበላሽተሽዋል። ሁሉም ነገር እንደተበላሽ አይቀርም፣ ይስተካከላል። ምንም የሚስተካከል ነገር የለሽም። አሁን እባክሽ ተውጪልኝ። አንቺ ራስሽ ከዚህ ቤት ውልቅ ብለሽ ውጪ። ምን አይነት ፈጣጣ ነሽ? የዛሬውስ በዝቶብኛል። አልምርሽም፣ አልተውሽም። አዎ እንደዛ ባለላቸውማ ገንዘቡን የሚሰጣቸውማ ያገኙ። ይሄን የደም ገንዘብ ነው የበላኸው። ቤተሰቦች ግን በጣም ነው የሚያዝናኑ። ታውቃለህ፣ አንድም ቀን አልፎልን አያውቅም። ሁሌ ነበር የሚርበን ከልጅነታችን ጀምሮ። አንድም ቀን ጠግበን አናውቅም። እኮ ግርም ነው የሚለኝ
ቤተሰቦችሽ ችግረኛ ከሆኑ ለምንድን ነው የሚሆኑት? ያው አሁን አንቺ ተርበሻል አይደል? እስኪ ትህትና ይኖር እኔ አንድ ጥያቄ ልጠይቅሽ። አንቺ ቆይ አሁን መወለድ ነበረብሽ? እሷ እንዲሆነ ነገር ነው ታውቃለህ። በ2 ዓመት የሚበልጠኝ ወንድሜ በ4 ዓመቱ ከቤት እንደወጣ አልተመለሰም። የት እንደሄደ ራሱ አይታወቅም። አሁን እንዳዘንልሽ ነው ይሄን ነገር የምታወሪው? አይ አውቃለሁ አታዝንልኝ፣ ግን በችግር ምክንያት በ4 ዓመቱ ቤቱን ጥሎ የወጣ ወንድም አለኝ እና ችግር ምን ያክል ጉዳት እንዳደረሰብን እንድታውቅ ብዬ ነው። ያን ገንዘብ ነው አንተ የበላኸው። አውቄያለሁ። ወይ ሰምየስ በ4 ዓመቱ ከቤት የወጣውን ወንድምሽ አግኝተሽ ታውቂያለሽ? አይ አናውቅም። መኪና ተደብቆ ወደ አዲስ አበባ እንደሄደ ብቻ በልጅነቴ ሲወራ ሰምቻለሁ። እሺ ስሙን ታስታውሻለሽ? ምን ነው አጥብቀህ ጠየቅከኝ? መቼስ እኔ አንቺ 2 ዓመት ታላቅ አይመስልም። ታላቅሽ ነኝም አይደልሽ? ሰቤ እኔ እዚሁ አዲስ አበባ ነው ተወልጄ ያደግኩት። ለዛ ቀብረርና ድልት ብሎት ያደገ ሰው ታውቂያለሽ? ያው ካለው መወለድ ጥሩ ነው። እሺ ኤኒዌይስ ትህትና የሆነው ይሁንና ስሙን አልነገርሽኝም። በደንብ አላስታውስም፣ ግን ኃይሉ መሰለኝ። ኃይሉ ይመስልሻል? በቃ ትህትና አታስቢ እሺ። በዚህ 3 ቀን ስለምትሞጪ ሁሉንም ነገር ትረሺዋለሽ። ድንጋይ እሺ ውጪልኛው። አልወጣም። ደግሞ እዚህ ቤት ማንም ሰው እንደሌለ ማወቅ አለብሽ። እና ታዲያ እንፈራሽ ነው? አዎ መፍራት አለብሽ። እንኳን አሁን ያኔ ክብር እያለሽ እንኳን አልፈራሁሽ። እዚች ቤት አይደለም ብሩክን ምንም ሳታገኝም እሺ ሰማሽ? ልቀቂ። አወቅሽ ምን ተመጣጣ? ድራሽልኝ